በደቡብ ምዕራብ ኢትዮጵያ ክልል የህዝብን ተጠቃሚነት ያረጋገጡ የልማት ተግባራት መከናወናቸውን ርዕሰ መስተዳድር ነጋሽ ዋጌሾ ገለጹ። በክልሉ ባለፉት 9 ወራት በመንግስትና በፓርቲ የተከናወኑ ስራዎች ግምገማም በቦንጋ ከተማ እየተካሄደ ይገኛል። በመድረኩ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳድር ነጋሽ ዋጌሾ ባለፉት 9 ወራት በግብርና፣ በትምህርት፣ በጤና እንዲሁም በተለያዩ የመሰረተ ልማት ዝርጋታ ስራዎች ህዝብን ተጠቃሚ ያደረጉ ውጤቶች ተመዝግቧል። በክልሉ የአመራር አንድነትን በማጠናከርም የተረጋጋ ፖለቲካ ከባቢን በመፍጠር ለህዝብ የልማት ጥያቄዎች ምላሽ ለመስጠት መቻሉን ነው ርዕሰ መስተዳድሩ ያብራሩት። ባለፉት እንግዲህ 9 ወራት በሰራናቸው ስራዎች ውስጥ መሰረታዊ የሆኑ የህዝብ ጥያቄዎችን ምላሽ የሰጠንበት ነው። በተለይ በዋናነት የተረጋጋ የፖለቲካ ከባቢን መፍጠር አለብን ብለን በሰራናቸው ስራዎች ውስጥ ማህበረሰብ ከማህበረሰብ ጋር፣ መዋቅር ከመዋቅር ጋር፣ ክልል ከታችኛው አስተዳደር እርከን ጋር ያለውን ቅርበት በጣም በተጠናከረ መንገድ የጋራ ግንዛቤ በመፍጠር የብልጽግና አስተሳሰብ እንዲኖር የማድረግ ስራ ስር እንዲሰድ አድርገናል። በክልሉ አርብቶ አደር አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት በተደረገው የተቀናጀ ጥረትም ውጤት መመዝገቡን ነው ርዕሰ መስተዳድሩ የተናገሩት። በሰላምና ጸጥታ ዙሪያ ላይ አንዳንድ እርስ በርስ በተለይ በአርብቶ አደሩ ማህበረሰብ አካባቢ በግጦሽ፣ በሳር፣ በውሃ የሚፈጠሩ ግጭቶችን፣ በባህላዊ ጎጂ ልማዶች ዙሪያ የሚፈጠሩ ግጭቶችን በእጅጉ መቀነስ ችለናል። ከዛ ውጪ የሚደርሰው በተለይ ከአጎራባች አገር ከደቡብ ሱዳን የሚደርሰው ጥቃት፣ የከብት ዝርፊያ፣ የህይወት የአካል መጉደል ስራዎችን በእጅጉ ቀንሰናል። ይሄ ከመከላከያ ሰራዊት ከፌደራል ፖሊስና ከክልሉ ጸጥታ መዋቅር ጋር በጋራ በቅንጅት በሰራ ናቸው። በክልሉ ባለፉት 9 ወራት 445,000 ሄክታር መሬት በዋና ዋና ሰብሎች ለመሸፈን መቻሉንና 18 ሚሊዮን ኩንታል ምርት ለመሰብሰብ እንደተቻለም ነው የጠቀሱት። ከክልሉ ባለፉት 9 ወራት 36600 ሜትሪክ ቶን ቡናም ለማዕከላዊ ገበያ ማቅረብ መቻሉን የገለጹት ርዕሰ መስተዳድር ነጋሽ ዋጌሾ በማህበራዊ ልማት ዘርፎች የተመዘገቡ ለውጦች ህብረተሰቡን ተጠቃሚ ያደረጉ መሆናቸውንም ገልጿል። ዘገባው የሪፖርተራችን ሰለሞን ባረና ነው።